የተለያዩ ስራዎችን በኮምፒውተራችሁ በመሰሩበት ሰዓት ላይ ኮምፒውተራችሁ ቢዚ የሆነ እንዲሁም ስታክ ያደረገ አስቸግሯችኋል እንግዲያውስ ይሄን መፍትሄ ለናንተ ይዤላችሁ መጥቻለሁኝ እነዚህ አሁን የምነግራችሁ ሴቲንጎች ካስተካከላችሁ ኮምፒውተራችሁ እጅግ በጣም ፈጣን ይሆንላችኋል ስለዚህ በደንብ ተከታተሉ አሁን ቀጥታ ወደ ፖይንታችን እንሄዳለን ከዛ በፊት ግን ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ አሁን ቀጥታ ወደ ነጥባችን እንሄዳለን የመጀመሪያ የምናደርገው ሰርች ባር ላይ ትሄዱና ሲስተም ኮንፊጉሬሽን ብላችሁ ትጽፋላችሁ ሲስተም ኮንፊጉሬሽን እዚህ ጋር እንደምትመለከቱ ሲስተም ኮንፊጉሬሽን መጥቷል እሱ ላይ ክሊክ ታደርጋላችሁ ማለት ነው እሱ ላይ ክሊክ እናደርጋለን ከዛ በኋላ እዚህ ጋር እንደምትመለከቱት ይሄ አማራጭ ይመጣልናል ማለት ነው ስለዚህ ሲስተም ኮንፊጉሬሽን እዚህ ጋር ከፍቶልናል እዚህ ጋር እንደምትመለከቱት በጀነራል ስር የተለያዩ ስታርታፕ ሴሌክሽኖችን አምጥቶልናል የመጀመሪያው ኖርማል ስታርታፕ አለ ሁለተኛው ዲያግኖስቲክ ስታርታፕ ይባላል ሶስተኛው ደግሞ ሴሌክቲቭ ስታርታፕ የሚባል አለ ኮምፒውተራችሁ ኖርማል ላይ ባይ ዲፎልት ብዙ ጊዜ የሚሆነው እዚህ ጋር ሴሌክቲቭ ስታርታፕ ታረጋላችሁ ማለት ነው ልክ እሱ ላይ ክሊክ አደረግን በኋላ ከጀነራል ቀጥሎ ቡት የሚል ኦፕሽን አለ እሱ ላይ ክሊክ እናደርጋለን ከሱ ስር የዊንዶው ኦፕሬቲንግ ሲስተሙ ምን ያህል እንደሆነ እሱ ጋር ያሳያችኋል እዚህ ጋር ኦፕሬቲንግ ሲስተሙ currently ያለው የኔ ዊንዶው 11 ነው ከሱ በታች በኩል ደግሞ advanced options የሚል አለ እሱ ላይ ክሊክ እናደርጋለን ዋናው ነጥብ እዚህ ጋር ነው ያለው ማለት ነው እሱ ላይ ክሊክ እናደርጋለን ከዛ በኋላ boot advanced options ብሎ እቺን ዊዛርድ ይከፍትልናል ማለት ከሱ ቀጥሎ number of processors የሚል አለ እሱ ላይ ክሊክስ ነቺን ቦክሷን ቼክስ እናደርጋት ከታች የተለያዩ የፕሮሰሰር ቁጥሮችን ያመጣልናል እዚህ ጋር ከ1 እስከ 4 የኔ ኮምፒውተር ለምሳሌ ከ1 እስከ 4 ነው ያመጣው ፕሮሰሰሬ ደግሞ የኮምፒውተሬ ምን ያህል እንደሆነ ማወቅ ከፈለኩኝ ደግሞ እቺን ልዝጋትና ቀደሜ የፕሮሰሰሬን ብዛት ሎጂካል ፕሮሰሰሮችን ብዛቱን እንመለከታለን ሲስተም ኢንፎርሜሽን ብለን ሰርች እናደርጋለን ከዛ በኋላ እቺን ክሊክ እናደርጋለን ሲስተም ኢንፎርሜሽን ምትለዋን ክሊክ እናደርጋለን እዚህ ጋር አላማችን ሎጂካል ፕሮሰሰሮቹ ምን ያህል እንደሆኑ ለማወቅ ማለት ነው እንግዲህ ሲስተም ኢንፎርሜሽን ከከፈታችሁ በኋላ ይሄ ዊዛርድ ይመጣላችኋል የተለያዩ የሲስተም ኢንፎርሜሽኖችን እዚህ ጋር የያዘው ማለት ነው አይተሞችን ቫልዩዎች ብሎ ከፋፍሎ እዚህ ጋር ለምሳሌ iOS name version ምናምን እያለ አስቀምጧል አሁን እኔ የፈለኩት ፕሮሰሰሩ ጋር ነው የሚሄደው ማለት ነው እዚህ ጋር ፕሮሰሰር የሚላለ ክሊክ አደርጋለሁ አሁን የኔ ኮምፒውተር Core i3 dual core ነች አጋጣሚ ስለዚህ ፕሮሰሰሩ Core i3 ነው እንግዲህ ፕሮሰሰር አንድ ነው የሚሆነው እኔ የምፈልገው ሎጂካል ፕሮሰሰሩ ስንት እንደሆነ ነው እዚህ ጋር አሁን እንደምትመለከቱት የኔ ሎጂካል ፕሮሰሰሩ 4 ነው ማለት ለምሳሌ የናንተ 6 ሊሆን ይችላል 8 ሊሆን ይችላል 24ም ሊሆን ይችላል ማለት ነው ስለዚህ 4 ነው የኔ ማለት ነው ስለዚህ ይሄን ኢንፎርሜሽን ሙሉ ወስጄ እዛ ላይ እሞላለሁኝ የቅድሙ ላይ ማለት ነው ስለዚህ ሲስተም ኢንፎርሜሽን ላይ ገብታችሁ ኢንፎርሜሽን ታገኛላችሁ የኮምፒውተራችሁ አንድ ፕሮሰሰር ላይ ከአንድ በላይ ሆኑ ሎጂካል ፕሮሰሰሮች ስለሚኖሩ ማለት ነው ከሁለት ጀምሮ ሚኒመም 2 ነው 2 4 6 እያለ ይሄዳል ማለት ነው ስለዚህ የኔ ኮምፒውተር አሁን 4 ሎጂካል ፕሮሰሰሮችን ያሉት ማለት ነው ስለዚህ ቀጥታ አሁን እዛ የቅድሙ ቦታ ላይ ሄጄ 4 እንመርጣለሁ ማለት ነው ስለዚህ ኮምፒውተር ያውን አንድ ላይ ነው ፕሮሰሰሩ አንድ በአንድ ነው የተንቀሳቀሰ ያለው ማለት ነው ስለዚህ ስታክ የሚያደርግበት ምክንያት ይሄ ይሆናል አንዱ ይሄ ይሆናል ማለት ነው ስለዚህ ቀጥታ እዚህ ጋር advanced option ላይ ክሊክ አድርግና የኔ አሁን ሎጂካል ፕሮሰሰሮች 4 ስለሆኑ አሁን በአንድ ነበር ያገለገለ የነበረው ስለዚህ ክሊክ አድርግና ቀጥታ 4 እንመርጣለሁ ማለት ነው ስለዚህ በአራቱ ሎጂካል ፕሮሰሰሮች መስራት ይጀምራል ከዛ በኋላ ቀልጣፋ ይሆናል ኮምፒውተሬ ማለት ነው ስለዚህ እቺን ኦኬ ላለሁኝ እዚህ ጋር መጥቼ አፕላይ እላለሁኝ ከአፕላይ ካልኩ በኋላ ኦኬ ላለሁኝ ማለት ነው ስለዚህ አፕላይ ክሊክ አደርጋለሁኝ ከዛ በኋላ እዚህ ጋር ኦኬ መጥቼ ክሊክ አደርጋለሁኝ ማለት ነው ልክ እሱን ክሊክ አደረኩ በኋላ ይሄ የሲስተም ኮንፊጉሬሽን ኖቲፊኬሽን እቺን ያመጣልኛል ሪስታርት አድርግ ወይም ደግሞ ኤግዚት ዊዛውት ሪስታርት እያለኝ ነው ስለዚህ ሪስታርት ብታረጉት ይመከራል ማለት ነው ስለዚህ ሪስታርት እናደርጋለን ማለት ነው ቀጥታ መውጣትም ይችላልችሁ ሪስታርት ሳታረጉ ግን ሪስታርት ብታረጉ ጥሩ ይሆናል ማለት ነው ሪስታርት እናደርገው እስቲ እንግዲህ ኮምፒውተሬን ሪስታርት አድርጌዋለሁኝ እናንተም ሪስታርት ማድረግ አለባችሁ ይሄ ከዛ በኋላ ምን ይሆናል ማለት ነው ኮምፒውተሩ ሴፍ ሆኖ በአራት ሎጂካል ፕሮሰሰሮች ስራዎችን መስራት ይጀምራል ማለት ነው ስለዚህ ይሄ የመጀመሪያው ቤስት የሆነ
ቲፕ ነው የሰጠኋችሁ ማለት ነው። ስለዚህ ይሄን ካደረጋችሁ በኋላ ኮምፒውተራችሁ ፈጠን ብሎ ስራውን መስራት ይጀምራል ማለት ነው። ከዚህ በመቀጠል ደግሞ የኮምፒውተራችሁን ሾርትከት ዊንዶው እና አር ላይ ክሊክ ታደርጉና ይሄ አሁን ጽፎን ትጽፋላችሁ ማለት ነው። ራን ታደርጋላችሁ። ፐርሰንት ትሉና ቴምፕ ፐርሰንት ቴምፕ ትሉና ቴምፕ ከዛ በኋላ ፐርሰንት ትላላችሁ ያለ ስፔስ ማለት ነው። ይሄን ከጽፋችሁ ከዛ በኋላ ራን ማድረግ ወይም ደግሞ ኦኬ ማለት ኦኬ እንላለን። እንግዲህ ይሄ አሁን የምናጠፋቸው እነዚህ ፋይሎች ቴምፖራሊ ራማችንን ይዘው ቦታ ይዘው ያሉ ፋይሎች ናቸው ማለት። ስለዚህ የትኛውም ታስክ በሰራን ሰዓት ላይ ቦታ ይዘው ራሙ ላይ ቦታ ይዘው ያሉ ፋይሎች ናቸው፣ አላስፈላጊ ፋይሎች ማለት። ስለዚህ እነዚህ ራሙን እያጨናነቁ ስለሆነ ይሄን ማጥፋት ማለት ነው። ቀጥታ ኮንትሮል ፕላስ ኤ ኦል ሴሌክት አድርጉና ሺፍት ፕላስ ዲሌት ትላላችሁ ሙሉ ፐርማነንትሊ ለማጥፋት ማለት ነው። የስ እንላለን። እዚህ ጋር ፐርማነንትሊ ማጥፋት የስ እንላለን። ከዛ በኋላ ሙሉ በሙሉ ኢሬዝ ያደርጋል። ስለዚህ ራሙ ፍሪ ይሆናል ማለት ነው። እዚህ ጋር እቺን ትነኩና ስኪፕ ትላላችሁ። የማይጠፋ ፋይል ነው ይሄ። ስለዚህ በዚህ መልኩ ራሙን አጨናንቀው ያሉትን ፋይሎች አጠፋችሁ። ለኛ አስፈላጊ አልነበሩም፣ ግን ከጀርባ ኦፕሬት እያደረጉ ራማችንን እያጨናነቁ ያሉ ፋይሎች ነበሩ ማለት ነው። ስለዚህ በየጊዜው እንደዚህ አይነት ፋይሎች ሊኖሩ ስለሚችሉ እነዚህን በየጊዜው በዚህ መልኩ ማጥፋት ትችላላችሁ ማለት ነው። ኦኬ። ከዚህ በመቀጠል ደግሞ ሰርች ላይ ሰርች ባለ ትሄዱና ሴቲንግ ላይ ክሊክ ሴቲንግ ሰርች ታደርጋላችሁ። ሴቲንግ ከዛ በኋላ የሴቲንግ ሰርች ባር እዚህ ጋር ያመጣላችኋል። እሱ ላይ አድቫንስድ ሲስተም ሴቲንግ ብላችሁ ሰርች ታደርጋላችሁ። እንግዲህ እዚህ ላይ የምናገኘው አድቫንስድ በሆነ መንገድ በቤስት ፐርፎርማንስ ኮምፒውተራችሁ አክት እንዲያረጋችሁ አክቲቭ ሆኖ እንዲሰራላችሁ ማለት ነው። እሱ የምታስተካክሉበት ቦታ ነው ይሄ። ስለዚህ ቪው አድቫንስድ ምን ላይ ትገባላችሁ። እዚህ ጋር ሲስተም ፕሮፐርቲ ብሎ ይከፍትላችኋል። ከዛ በኋላ እዚህ ጋር አድቫንስ ላይ ክሊክ ታደርጉና ከአድቫንስ ስር ፐርፎርማንሱን ስለሆነ የምናስተካክለው ከሱ ስር እዚህ ጋር ሴቲንግ የሚላለ እሱ ላይ ክሊክ እናደርጋለን ማለት ነው። ከዛ በኋላ እዚህ ጋር ሌትስ the window choose what the best for my computer ሚል ራሱ ኮምፒውተሩ እየመረጠ የሚለው ነው። እዛ ላይ ነው አክቲቭ ሆኖ ያለው ማለት ነው። ስለዚህ ቤስት አጀስት ፎር the best performance ሚለው ላይ ክሊክ እናደርግና አፕላይ እንላለን ማለት ነው። እሱ ላይ ክሊክ አድርገን አፕላይ እናደርጋለን። ከዛ በኋላ ቤስት በሆነ መንገድ ራሱ አክቲቭ ሆኖ ስራውን ይሰራልናል ማለት ነው ኮምፒውተራችን። ስለዚህ ይሄን አክሽን ከወሰድን በኋላ አሁንም ሪስታርት ብናደርግ አሪፍ ነው ኮምፒውተራችን። ከዚህ በመቀጠል ደግሞ አንድ ቤዚክ የሆነ ቱል አሳያችኋለሁኝ። ይሄን ቱል ማለት ኮምፒውተራችን ልክ ኦን ካደረግን በኋላ ብዙ ጊዜ እጅግ በጣም ስታክ እያደረገ በጣም ብዙ ሰዓት እያስጠበቀን ከዛ በኋላ ነው የሚከፍተው። ይሄ የሚሆንበትን ሚስጥር አሳያችኋለሁኝ። ይሄን ነገር ካስተካከላችሁ በኋላ አክቲቭ ሆኖ ቶሎ ይከፍትላችኋል ኮምፒውተራችሁ ማለት ነው። ስለዚህ ይሄን ነገር ለማድረግ ቀጥታ ወደ ታስክ ማኔጀር እንሄዳለን። ሌፍት ክሊክ ጫን እናደርግና እዚህ ጋር ታስክ ማኔጀር ላይ እንገባለን ማለት ነው። የኪቦርዳችን ሾርትከት ኮንትሮል ፕላስ ሺፍት ፕላስ ስኪፕ መጠቀም ትችላላችሁ። ከዛ በኋላ ይሄን የምትመለከቱትን ዊዛርድ ይከፍትልናል። እዚህ ጋር አሁን ለምሳሌ አፕሊኬሽኑ ራን እያደረጉ ያሉ አፕሊኬሽኖች ራሙ ምን ያህል እንደተጠቀሙ ሲፒዩ ምን ያህል እንደተጠቀሙ ያሳየን ነው ያለው ማለት ነው። ስለዚህ በቀላሉ ይሄን ማየት ትችላላችሁ እዚህ ጋር ማለት ነው። በፐርሰንት እዚህ ጋር እንደምትመለከቱት አስቀምጦልናል ማለት ነው። ስለዚህ አሁን እኔ የምፈልገው ኮምፒውተሬ ሲነሳ ያሉ አፕሊኬሽኖችን እሱን ነው ማጥፋት የምፈልገው ማለት ነው። ለይቼ ማስቀመጥ መጀመሪያ ለምሳሌ ኦፕን ናቪጌሽን ባር ነው ያለው። እዚህ ጋር ያለው ፕሮሰሰር አለ፣ ፐርፎርማንስ አለ፣ ከዛ አፕ ሂስትሪ አለ፣ እዚህ ጋር ስታርትአፕ አፕስ አለ፣ ከዛ በኋላ ዩዘርስ ዲቴል ኤንድ ሰርቪስ እያላለ አሁን የፈልገው ስታርትአፕ አፕ ማለት ኮምፒውተሬ ሲነሳ አብሮ የሚነሱ ሶፍትዌሮች እነዛ ሁሉ ለምሳሌ አሁን እዚህ ጋር ይሄን ክሊክ አደረኩ በኋላ እኔ አሁን በአትፊቼ ነበር ዲሴብል አድርጌ ነበር። እናንተ ላይ አሁን ለምሳሌ ኢኔብል ብሎ ሊሆን ይችላል ያለው ማለት። ስለዚህ ኮምፒውተሩ ሲነሳ እነዚህ ሁሉ አፕሊኬሽኖች አብረው ከጀርባ ራን እያረጉ ነው የሚነሱት ማለት ነው። ስለዚህ ይሄ ደግሞ ኮምፒውተሩ እጅግ በጣም ቀርፋፋ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህን እዚህ እያንዳንዱ አፕሊኬሽን ላይ ራይት ክሊክ እያረጋላችሁ ስታተሱ ላይ ራይት ክሊክ በማድረግ ዲስኤብል ታረጋላችሁ ማለት። ይሄን ካደረጋችሁ በኋላ ኮምፒውተራችሁ አክቲቭ ሆኖ ቶሎ ይከፍትላችኋል ማለት። ስለዚህ ያ ኮምፒውተሩ በሚነሳበት ሰዓት የትኛውን ሶፍትዌር ከጀርባ
ራን ማድረግ የለበትም። ቀጥታ ሶፍትዌሩ ዊንዶው ብቻ ራን አድርጎ መጀመር አለበት። አፕሊኬሽኖቹ ደግሞ እኛ በምንፈልግበት ሰዓት ነው መክፈት ያለበት ማለት ነው። ስለዚህ ይሄን ነገር አጀስት ታደርጋላችሁ። እነዚህ ነገሮች አጀስት ካደረጋችሁ በኋላ ኮምፒውተራችሁ እጅግ በጣም ፈጣን በሆነ መንገድ ስራዎችን ይሰራላችኋል ማለት ነው። ስለዚህ አሁን የነገርኳቸው እነዛን ወደ 4 የሚጠጉ ሴቲንጎችን አስተካክሉ። ከዛ በኋላ ኮምፒውተራችሁ አክቲቭ ሆኖ ይሰራላችኋል ማለት ነው። በጣም ቀርፋፋ ለሆኑ ኮምፒውተሮች ምክንያት የሚሆኑ ነገሮችን እናነሳለን። አንደኛው ቱ መኒ ባክግራውንድ ፕሮሰስስ። እንግዲህ ኮምፒውተሩ በጣም አሪፍ ሆኖ ፐርፎርማንሱን በጣም ቤስት ሆኖ ግን ቀርፋፋ የሚሆንበት አጋጣሚዎች ሊኖሩ ይችላሉ። ስለዚህ በዚህ ሰዓት ላይ ባክግራውንድ ላይ ፕሮሰሶች በጣም ብዙ ፕሮሰሶች ራን እያደረጉ ነው ያሉት ማለት ነው። ስለዚህ ይሄን ቼክ ለማድረግ ደግሞ ቅድም ባሳየዋችሁ መንገድ ታስክ ባር ላይ ወይም ደግሞ የኮምፒውተራችሁን ሾርትከት ኮንትሮል ፕላስ ሺፍት ፕላስ ስኪፕ ላይ ክሊክ ታደርጉና ከዛ በኋላ የታስክ ማኔጀሩን ይከፍትላችኋል። ከዛ በኋላ እዛ ጋር ከፍተኛ የሆነ ሲፒዩ የተጠቀመው የትኛው ሶፍትዌር ነው፣ ራሙን ዲስኩን የተጠቀመውን እሱን ቼክ ታደርጋላችሁ ማለት ነው። ከዛ በኋላ አነሰሰሪ የሆኑ አፕሊኬሽኖችን ክሎዝ ታደርጋላችሁ ማለት ነው። ስለዚህ ይሄ አንድ መፍትሄ ሊሆን ይችላል ማለት ነው። ሁለተኛው ሎው ራም ኦር ሃይ ሜሞሪ ዩዜጅ። እንግዲህ አነስተኛ የሆነ ራም ካለ እንግዲህ የራም ጥቅም ታውቃላችሁ ብዬ አስባለሁኝ። የራሙ ሳይዝ አነስተኛ ከሆነ ኮምፒውተራችን ስሎ ዳውን ሊሆን ይችላል ማለት ነው። ሳይዙም ደግሞ ብዙ ሆኖ ራሙ ፉል ሊሆን ይችላል አንዳንዴ ማለት ነው። ቅድም አሁን አሳይቻችሁ ነበረ። ያን ስታዩ እነዛ ፕሮሰሶች እኛ ኦልሬዲ አንድ ተጠቅመን አልፈናል፣ ግን ያ በዛ ሰዓት የተጠቀምናቸውን ሙሉ ራም ላይ ሄዶ ተቀምጠው ይዘዋል ማለት እነዛን ሙሉ ምን ታደርጋላችሁ? ዲሌት ታደርጋላችሁ ማለት ነው። ከዛ በኋላ ራማችሁ ፉል አይሆንም ማለት ነው። ስለዚህ በዚህ ሰዓት ላይ ኮምፒውተራችሁ በፍጥነት አክሰስ ሊሰጣችሁ ይችላል ማለት ነው። ሶስተኛው ደግሞ ሃርድ ድራይቭ ለምሳሌ ስሎ ሊሆን ይችላል። ሃርድ ድራይቭ የምትጠቀሙት ኤችዲዲ ሊሆን ይችላል፣ ኤስዲዲ ሊሆን ይችላል ማለት ነው። ለምሳሌ ኦልድ የሆነ ኤችዲዲ የድሮ ስፔሻሊ አሁን ብዙዎች ወደ ኤስሲዲ እየዞሩ ስለሆነ የአሁኖች ኮምፒውተሮች ደግሞ ሁለቱንም እያያዙ መጥተዋል። አብዛኞቹ ደግሞ ወደ ቶታሊ ወደ ኤስኤስዲ ዞረዋል ማለት ነው። ኦልድ የሆነ ኤችዲዲ ካላችሁ ይሄን ደግሞ አፕግሬድ ማድረግ ወደ ኤስኤስዲ ኮምፒውተራችሁ ሳፖርት የሚያደርግ ከሆነ ወደዛ አፕግሬድ ማድረግ ያስፈልጋል ማለት ነው። አራተኛ ቅድም እንዳሳያችሁ ቱ መኒ ስታርታፕ ፕሮግራምስ። በጣም ብዙ ኮምፒውተራችሁ በሚነሳበት ሰዓት ላይ ብዙ ፕሮሰሶች ባክግራውንድ ላይ አብረው የሚነሱ ከሆነ ኮምፒውተራችሁ ምን ሊሆን ይችላል? ስሎው ዳውን ሊሆን ይችላል ማለት ነው። ስለዚህ በዚህ ሰዓት ምን ታደርጋላችሁ? ዲሰብል ማድረግ ማለት ነው። አነሰሰሪ የሆኑ ኮምፒውተሩ ሲነሳ አብረው ሊነሱ አስፈላጊ ያልሆኑ ሶፍትዌሮችን ምን ታደርግ ፕሮግራሞችን ታጠፋላችሁ ማለት ነው። ስለዚህ ስታርታፕ ላይ እነዚህ መኖር የለባቸው የምትላቸውን አፕሊኬሽኖች ምን ማድረግ ነው? ዲስኤብል ማድረግ ማለት ነው። ይሄን ደግሞ ቀደም አይተናል ማለት ነው። አምስተኛ አውትዴትድ ድራይቨርስ ኦር ሶፍትዌርስ። እንግዲህ ጊዜያቸው ያለፉ ድራይቨሮች ወይም ደግሞ ሶፍትዌሮች ካሉ እነዚህን የኮምፒውተራችንን ፍጥነት ሊገድቡብን ይችላሉ ማለት። ስለዚህ ዊንዶዎችን አፕዴት ማድረግ፣ ድራይቨሮችን አፕዴት ማድረግ፣ የተለያዩ አፕሊኬሽኖች ኢንስታልድ ሆነው ያሉ አፕሊኬሽኖች ካሉ እነሱን ደግሞ አፕዴት ማድረግ ያስፈልጋል ማለት ነው። ኦኬ፣ ስድስተኛ ደግሞ የምንመለከተው ማልዌር ኦር ቫይረስስ። እንግዲህ ማልዌር ወይም ደግሞ ቫይረስ ዊንዶዋችን ስካን በምናደርግበት ሰዓት ላይ ትረስትድ የሆኑ አንቲቫይረስ ፕሮግራሞችን መጠቀም አለብን ማለት ነው። ስለዚህ ቫይረሶች ኮምፒውተራችን ፕሮሰሰር ወይም ደግሞ ራሙን አታክ አድርገው ስሎው ዳውን አድርጎ ራን እንዳያደርግ ሊያደርጉ ስለሚችሉ ማለት ነው። ስለዚህ እዚህ ላይም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ ኦቨርሂቲንግ አለ። እንግዲህ ፒሲያችን ለምሳሌ በጣም ብዙ ሰዓት ከተጠቀምን ሊሞቅ ይችላል ማለት ነው። ከፍተኛ የሆነ ሙቀት ሊያሳይ ስለሚችል በዚህ ሰዓት ላይ ምን ሊሆን ይችላል? ስሎው ዳውን ሊሆን ይችላል። ስለዚህ በዚህ ሰዓት ላይ ማሳረፍ ያስፈልጋል ወይም ደግሞ ፋኑን ንፋስ በሚያገኝበት ቦታ ላይ ማስቀመጥ ያስፈልጋል ማለት ነው። ሌላኛው ደግሞ ደስት የሆኑ ነገሮች ካሉ ለምሳሌ ይሄ የሚሞቅበት አንዱ ምክንያቱ ፋኑ ላይ አቧራዎች ብዙ ጊዜ አታችድ ሆነው ማናጸዳ ከሆነ ሬጉላሪ ማናጸዳ ከሆነ አቧራዎች ያ ፋኑ ላይ እንግዲህ የፋኑ ጥቅም ምንድነው? ኩል ዳውን ማድረግ አይደለ ኮምፒውተሩን። ስለዚህ ፋኑ ያ በአቧራ ከተጨናነቀ ምን ሊሆን ይችላል? ያን ቬንቲሌሽን ሲስተሙን ላይሰራ ስለሚችል በዛ ሰዓት ኮምፒውተራችን ወይም ደግሞ ፒሲያችን ሆት ሊሆን ይችላል። በዚህ ሰዓት ደግሞ ስሎው ዳውን ይሆናል ማለት። ስለዚህ አቧራዎችን መጥረግ ከዛ በኋላ አክቲቭ የሆኑ ስራዎችን እንዲሰራ ያደርግልናል ማለት ነው። ስምንተኛ ኮራፕት ወይም ደግሞ ፍራግመንትድ የሆኑ ዲስኮች ካሉ እነዚህም ደግሞ ምን ሊያደርጉ ይችላሉ?
ስሎ ዳውን ሊያደርጉ ይችላሉ። ስለዚህ ክሊን አፕ ማድረግ ወይም ደግሞ ዲፍራግመንቴሽን መስራት ያስፈልጋል ማለት እንግዲህ ይሄ ለኤችዲዲ ነው የሚሆነው። ኤስሲዲዲ ላይ ይሄ ኮንሴፕት የለም ማለት ነው። ዘጠነኛው የምንመለከተው ቱ መኒ ብራውዘርስ ታብስ ኦር ኤክስቴንሽንስ እንግዲህ የኢንተርኔት በምንጠቀምበት ሰዓት ላይ የማንጠቀማቸውን ታቦች ከፍተን ከሆነ እነዛን ታቦች መዝጋት ያስፈልጋል ወይም ደግሞ አስፈላጊ ካልሆነ ቀጥታ ሪሙቭ ማድረግ ያስፈልጋል ማለት ነው። አስረኛ ኦልድ ኦር ፌሊንግ ሃርድዌር እንግዲህ የመጨረሻ ብለን የምናነሳው ሃርድዌሩ ላይ ችግር ሊኖር ይችላል ማለት ነው። እንግዲህ ፒሲያችን ኦልድ ከሆነ አንዳንድ ፓርቶች ምን ሊያደርጉ ይችላሉ? ፌል ሊያደርጉ ይችላሉ። ለምሳሌ ሲፒዩ ሊሆን ይችላል፣ ራም ወይም ደግሞ ማዘርቦርድ ምን ሊሆን ይችላል? ፌል ሊያደርግ ይችላል ማለት። ስለዚህ እነዚህ ነገሮች አዲስ በመጡ ቴክኖሎጂዎች ሊሆን ይችላል፣ አዲስ በመጡ ቨርዥኖች አፕዴት ወይም ደግሞ አፕግሬድ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን ወደ 10 የሚጠጉ ፖይንቶች እንግዲህ ሁሉም በአንዴ አይሰሩም። ከነዛ ውስጥ አንድ ወይ ሁለቱ ኮምፒውተሮቻችን ስሎ ዳውን አድርጎ ሊሆኑ ስለሚችሉ እነዚህን በደንብ ቼክ እያደረጋችሁ የኮምፒውተራችሁን ፍጥነት ማሳደግ ትችላላችሁ ማለት ነው። ባይዘው አንዳንዴ እኮ በጣም አሪፍ ኮምፒውተር ገዝተን እነዚህ ነገሮች በደንብ ማንከታተል ከሆነ ያ ኮምፒውተራችን ብዙ ዋጋ ከፍለንበትም የኮምፒውተራችን ራም ሊሆን ይችላል ሃርድ ዲስኩ ዘመናዊ ሆኖ ወይም ደግሞ ሳይዙ ከፍ ያለ ሆኖ ቤስት ፐርፎርማንስ ላይ ሰጠን ስለሚችል በዛ ሰዓት ላይ ደግሞ እነዚህን ነገሮች ደግሞ ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህን ብታደርጉ ኮምፒውተራችሁ አሪፍ ሆኖ ያገለግላችኋል ማለት ነው። እንግዲህ ለዛሬ ያዝንላችሁ መረጃ ይሄን ይመስላል። ቪዲዮውን ወይም ደግሞ ትምህርቱን ከወደዳችሁ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ጥያቄ ካላችሁ ደግሞ ኦፕንሊ ኮሜንት ላይ አስቀምጡልን። ዳይሬክት ደግሞ ደውላችሁ እርዳታ ከፈለጋችሁ መጠየቅ ትችላላችሁ። የቢሮአችን ስልክ ቁጥር ስላለ ያን መጠቀም ትችላላችሁ። ዳይሬክት ደውላችሁ ኮንታክት ማድረግ ትችላላችሁ ማለት ነው። እናመሰግናለን። መልካም ቆይታ። ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎችም ይሄ ትምህርት ሊጠቅም ስለሚችል ሼር በማድረግ ተባበሩ። መልካም ቆይታ።